ቅዱሳን በያላችሁበት በክርስቶስ ኢየሱስ ሰላምታ ይድረሳችሁ። እንዴት ናችሁ? ልጆች፣ ቤተሰብ ሁላችሁ እንዴት ናችሁ? እግዚአብሔር አምላካችን መልካም አምላክ ነው። ከማህፀን የተሸከመን ከሆድ ያነሳን እግዚአብሔር ታማኝ አምላክ ስለሆነ እስከ ሽምግልና እስከ ሽበት ድረስ እሸከማችኋለሁ ያለ አምላካችን የታመነ አምላክ ስለሆነ እጅግ በጣም አድርገን ልናመሰግነው ይገባል። ዛሬ ወደ እናንተ የመጣሁት ደግሞ ስለ ቤተሰብ አንዳንድ ነገር ላካፍላችሁ ስለሆነ ከእግዚአብሔር ጋር እንድትሰሙኝ አደራላችኋለሁ። የእግዚአብሔርን ቃል እናነብና ከመጽሐፍ ቅዱስ ጸልየን እንጀምራለን። ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ዘፍጥረት 22:21 ላይ እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲትን አጥንት ወስዶ ስፍራውን በሥጋ ዘጋው። እዛው 2:23 ላይ ይህቺ አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት ብሎ አዳም ሲናገር እንመለከታለን። ከዚያውን ካነበብነው የእግዚአብሔር ቃል አጥንቱን ለራሱ ያበረከተ ወንድ በሚል ስለ ወንድ ትንሽ ሐሳብ ላካፍላችሁ። በዚህ ያለውኝ አስቀድመን እንጸልይ። ታላቅና የተፈራ እግዚአብሔር አምላካችን ሆይ ሕዝብህን የምትወድ ሕዝብህን ጌታው የምታፈቅር መልካም አምላክ ብቻ ሳትሆን መልካም አባት ስለሆንክ ዕለት በዕለት እግዚአብሔር ሆይ የምንበላው መንፈሳዊ ምግብ ስለምታዘጋጅልን በተለይም በቤተሰብ ዙሪያ እግዚአብሔር ሆይ የራስን እቅድ ዓላማ ደጋግመ ጌታ ሆይ እያስተማርከን እየነገርከን ለክብር ለመኖር እንድንችል ስለምታደርገን እናመሰግናለን። የዚህንም ፕሮግራም እግዚአብሔር የሰራዊት ጌታ ሆይ አንተ ጌታ ሆይ እንድትገኝበት እጸልያለሁ። ለሕዝብ በየቦታው ለሚሰሙት ሁሉ ጸጋን እንድትሰጥ እጸልያለሁ። ለራሴም ሕያው ቃልህን ጳውሎስ እንደተናገረው እንደሚገባኝ እገልጽ ዘንድ እግዚአብሔር ሆይ ጸጋህን ስጠኝ በጌታችን በኢየሱስ ስም። እግዚአብሔርን በጣም አድርገን እናመሰግናለን። ቤተሰብ የእግዚአብሔር ታላቅ ፕሮጀክት የመጀመሪያና አንጋፋ ድርጅት እንደሆነ ይታወቃል። እግዚአብሔር ቤተሰብን ስመሰርት በዓለማችን ውስጥ የብዙ ነገሮች መሰረት እንዲሆን አቅዶ ነው የመሰረተው። እግዚአብሔር እናመሰግናለን። ቤተሰብ የህብረተሰብ፣ የቤተ ክርስቲያን፣ የአገርና የአህጉር መሰረት ሆኖ እንደተመሰረተ ለሁላችንም ግልጽ ነው። ቤተሰብ በተለይ በኢትዮጵያ በኤርትራውያን ኮንቴክስት ውስጥ አውድ ውስጥ ብዙ ነገሮችን ያካትታል። ባል፣ ሚስት፣ ልጆች፣ ሰራተኞች፣ የጉድፈቻ ልጆችና በተለይም በቅርብ በቤተ ክርስቲያን የምንረዳቸው ልጆችን ያካትታል። ስለ ቤተሰብ አንስተን ስንነጋገር ዛሬ ደግሞ አጥንቱን ለራሱ ያበረከተ ወንድ በሚል ርዕስ ሐሳብ ላካፍላችሁ ወደድኩ። የዚህ ትምህርት ዋነኛ ዓላማው በቤተሰብ አመሰራረት ውስጥ የእግዚአብሔርን እቅድና ዓላማ በሚገባ ተረድተን በመተሳሰብ በመከባበር ለእርሱ ክብር መኖር እንድንችል ለማሳሰብ ነው። የእግዚአብሔር ድንቅ ሥራ በቅድመ ውድቀት ለማየት ዛሬ የመጀመሪያው ማርት አንዱ እሱን ነው የምንሞክረው። በቅድመ ውድቀት የእግዚአብሔር ድንቅ ሥራ በአፈጣጠር እናያለን። አጥንቱን ለራሱ ያበረከተው ወንድ አፈጣጠርን ስንመለከት የመጀመሪያው እግዚአብሔር ይህንን ሰው የፈጠረው በዓላማ ነው። ይህንን ነው ማወቅ ያለብን። አንደኛ ቆሮንቶስ 11:7 ላይ ምን ይላል? ወንድ የእግዚአብሔር ምሳሌና ክብር ስለሆነ የሚል ቃል አለ። ስለዚህ ወንድ የመጀመሪያውኑ የተፈጠረው ለእግዚአብሔር ክብር ነው። ይህንን ነው በደንብ በቤታችን ለምንድን ነው ወንዱ የተፈጠረው የሚለውን ነገር ስንመለከት የተፈጠረው ለእግዚአብሔር ክብር ነው።
ሁለተኛው የተፈጠረው ይህ ሰው በእግዚአብሔር መልክና ምሳሌ ነው። እግዚአብሔር ከዛ በፊት ብዙ ፍጥረታትን ፈጥሯል። አንዱንም ፍጥረት በራሱ መልክና ምሳሌ ለመፍጠር አልሞከረም። ሰውን ግን በሚፈጥርበት ጊዜ በራሱ መልክና ምሳሌ መፍጠር እንዳሰበ እንመለከታለን። በእግዚአብሔር መልክ መፈጠር ማለት ምን ማለት ነው? በመልካችን የሚለው በአምሳላችን ማለቱ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ የሆነ አምላካችን መልክና ምሳሌ የራሱ ሆነ አለው። ያንን ነው ሊያለብሰን የፈለገው። በተለይ በጣም የሚደንቀኝ ነገር ፊዚካሊ አካላችንን ስንመለከት በኋላ ዲቴል እመጣበታለሁ። እግዚአብሔር መንፈስ ቢሆንም እግሮች በእኛ ዘንድ ሳይሆኑ በእኛ ላይ ከመፈጠራቸው በፊት በእርሱ ዘንድ ነበሩ። እጆችም እንደዚሁ በእርሱ ዘንድ ነበሩ። ዓይን ወደኛ ከመምጣቱ በፊት የእግዚአብሔር ዓይኖች እንደነበሩት እንደሚያይም ይናገራል። አፍንጫም እንደዚሁ እግዚአብሔር ያሸታል ብሎ የእግዚአብሔር ቃል ይናገራል። ጆሮም እንደዚሁ። እነዚህ ነገሮች በአካላችን ላይ የሚገኙት ሜምበርስ በእግዚአብሔር ላይ እንደነበሩ ያንን በቀጥታ በመልኩና በምሳሌው ሲፈጥረን በእኛ ላይ እንደገለጸው እንመለከታለን። በመልካችንና በአምሳላችን ስዕል በብሉይ ኪዳን ዘፍጥረት 5 ከ1-3 ስንመለከት እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳምም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራ ይላል። በተለይም ልጅን እንደ መልኩ ወለደ ይላል። ከዛ በኋላ በመባዛት ነው ይህ ጄኔሬሽን የቀጠለው። በአዲስም ኪዳን ውስጥ ስንመለከት ወንድ የእግዚአብሔር ምሳሌና ክብር ሆኖ እንደተፈጠረ እንመለከታለን። እግዚአብሔርን በጣም አድርገን እናመሰግናለን። ሴት ግን ይላል የእግዚአብሔር ቃል የወንድ ክብር ናት ይላል። ሴት ከወንድ ናትን እንጂ ወንድ ከሴት አይደለም። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረም ብሎ የእግዚአብሔር ቃል በአንደኛ ቆሮንቶስ 11:7 ላይ ይናገራል። ሰው የተፈጠረው በእግዚአብሔር መልክ በመሆኑ ሰው ማለት ነው። ይህ ወንድ በእግዚአብሔር መልክ በመፈጠሩ በቤት ውስጥ የተለየ ክብርና ሞገስ ሊሰጠው ይገባል። ይህ ወገኖቼ ቀላል አይምሳላችሁ። እንስገድለት አይደለም፣ እናምልከው አይደለም። የሚገባውን ክብር ከእግዚአብሔር የተሰጠውን ክብር ለዚህ ወንድ ልንሰጠው ይገባል። ለዚህ እንግዲህ ሌላ ጊዜ ወደ ባልና ሚስት ስንመጣ ዲቴል ለመናገር ይሞክራለሁ። ይሄን ደግሞ ወንድ ራሱ አይደለም፣ እዛ ከሱ ጋር የሚኖሩት ከሚስት ጀምሮ ይህንን ነገር ለእርሱ እንዲሆንለት ጥረት ማድረግ አለባቸው። እግዚአብሔር ማየት ይፈልጋል። ሰው በእግዚአብሔር መልክ በመፈጠሩ ምንም አይነት ክፉ ነገር በተለይም ግድያንም ጭምር ልታሰብበት አይገባም። ዘፍጥረት 9:6 ላይ ይህን ሀሳብ እናገኛለን። ይህም ብቻ አይደለም፣ በእግዚአብሔር መልክ በመፈጠሩ መረገም፣ መኮነን፣ በተለይም ኮንፊደንሱን እንኳን እንዲያጣ በቤት ውስጥ በዚህ ወንድ ላይ መደረግ የለበትም። ያዕቆብ 3:9 ላይ እንመለከታለን። መልክ የሚለው ቃል ጽድቅንና ቅድስናን ያሳያል ወይ ደግሞ ያንን ያመለክታል። በሁለተኛ ደረጃ ደግሞ እውቀትንና መታደስን ሌሎችንም እንኳን ያካተተ ነው ቆላስይስ 3:10 ላይ። ስለዚህ የፈጠረው ምሳሌ እንዲመስል እውቀትን ለማግኘት የምታደሰውን አዲሱን ሰው ለብሳችኋል ይላል ቆላስይስ 3:10 ላይ። አዲሱ ሰው በክርስቶስ ኢየሱስ የተፈጠረው ይህንን እግዚአብሔር በመልኩ ያስቀመጠውን እንደሚመስል መጽሐፍ ቅዱስ ይነግረናል። እግዚአብሔርን በጣም አድርገን እናመሰግናለን።
አማኞች በመንፈሳዊ ሂደታችን ወይ ደግሞ እድገታችን መዳረሻ አለን። የሚገርም ነገር ነው። ይህ መዳረሻ የክርስቶስን መልክ እንድንመስል ተወስኖልናል። ሮሜ 8:29 ነው የሚያመለክተን። አንድ ቀን አማኞች ክርስቶስን እንደምንመስል በቃሉ ተረጋግጧል። አንደኛ ዮሐንስ 3:2 ላይ ያንን ነው የምንመለከተው። ሰው እግዚአብሔር ከፈጠረው ፍጡር ሁሉ በመጨረሻ ላይ የተፈጠረ ቢሆንም እግዚአብሔር የክብርና የሞገስ ዘውድ እንዳቀዳጀው ቃሉ ያረጋግጥልናል። መዝሙር 8:5-8 ይህ እናገኛለን። እግዚአብሔርን በጣም አድርገን እናመሰግናለን። ኢን ዘ ኢሜጅ ኦፍ ጎድ እንደተፈጠርን ከእግዚአብሔር ቃል ስንመለከት ይህ አጥንቱ ለራሱ ያበረከተ ወንድ ባህሪያት አሉት። እነዚህ ባህሪያት እግዚአብሔርን እንዲመስል ተደርጎ የተፈጠረበት ነው። our basic character comes from God። የኛ ካራክተር መልካም የምንላቸው ነገሮች ሁሉ ባህሪያችን ሁሉ ዝም ብሎ ከየትም የተገኘ አይደለም። ከዚህ በመልኩና በምሳሌው ከፈጠረን ከድንቅ አምላካችን ነው። አንደኛ ይህ ከእግዚአብሔር የወረስነው ወደኛ ትራንስፈርድ የሆነውን ስንመለከት በጎነት ነው ወይ ደግሞ መልካምነት ነው። እግዚአብሔር መልካም ነው ይላል ቃሉ። ወገኖች የእግዚአብሔርን መልካምነት በቃሉ እንደምናውቀው ሁሉ እኛ ደግሞ በኑሯችን እስከደረስንበት ዕድሜ ድረስ መልካምነቱን እኛ በበለጠ ልንመሰክር እንችላለን። እግዚአብሔር እጅግ በጣም መልካም ነው። መልካም ስለሆነም ቃሉ ሲናገር መሸሸጊያ ሆኖናል። ዛሬም ስንመለከት ከእግዚአብሔር መልካምነት የተነሳ በዚህ በክፉ ዘመን እንደውም አሁን ዓለምን ከሚያስጨንቀው ከዚህ ከኮሮና እንኳን እግዚአብሔር እንዴት እንደሸሸገን፣ እንዴት ሽፋን እንደሰጠን፣ እንዴት ከለላ እንደሰጠን ማየትና ማድነቅ እንችላለን። ወገኖቼ እግዚአብሔርን በመልካምነቱ ልናደንቆ ይገባል። እግዚአብሔር የሚደነቅ አምላክ ነው። ስሙ የተባረከ ይሁን። ሰቆቃ ኤርምያስ 3:25 ላይ እግዚአብሔር በተስፋ ለምትሻው ነፍስ መልካም ነው ይላል። ሁላችንም እግዚአብሔርን ለምንሻው ለምንፈልገው እግዚአብሔር መልካም ነው። ጠዋትም መልካም ነው፣ ቀኑን ሁሉ መልካም ነው፣ ማታም ምሽቱን ሁሉ እግዚአብሔር በመልካምነቱ ጋርዶናል። እግዚአብሔርን በጣም አድርገን እናመሰግናለን። እግዚአብሔር የተባረከ ይሁን። ሙሴ አንድ ጊዜ እግዚአብሔር ፊት እንዲባርከው እግዚአብሔር ጠየቀው። እባክህ ክብርን አሳየኝ አለው። እግዚአብሔር ምን አለ መሰላችሁ? እኔ መልካምነቴን ሁሉ በፊት አሳልፋለሁ። ይህ መልካምነቱ ምን መሰላችሁ? የእግዚአብሔርን ስም በፊት አውጃለሁ። ይቅር የሚለውን ይቅር እላለሁ። እግዚአብሔር መልካምነቱን ለእኛ ለሁላችን ያሳየበት አንደኛው መንገድ ይቅር አለን። በብዙ መንገድ ዛሬም ዕለት በዕለት በኑሯችን እግዚአብሔር ይቅር እያለን ነው የሚያኖረን። ይህም ብቻ አይደለም፣ የሚምረውንም እምራለሁ። በእግዚአብሔር ምሕረት ውስጥ ታቅፈን ያለነውና እስከ ዛሬ የደረስነው ወገኖቼ እያንዳንዳችን በዚህ ምክንያት እንደሆነ ልናውቅ ይገባል። የእግዚአብሔር ስም ብሩክ ይሁን። ሌላው የእግዚአብሔርን ባህሪ ወደኛ የተላለፈው ቅድስናው ነው። እግዚአብሔር እናመሰግናለን። እግዚአብሔር እንዳልኳችሁ ቅዱስ ነው። እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ይህ ወንድ ያልኳችሁ በቤት ያለው አጥንቱ ለራሱ ያበረከተ ይህ ወንድ ኑሮው በዚህ እንደ እግዚአብሔር ቃል በቅድስና መሆን እንዳለበት እንመለከታለን። አብርሃም 99 ዓመት ሆኖ እግዚአብሔር እንደገና ተገለጠለትና እኔ ኤልሻዳይ ነኝ፣ በፊት ተመላለስ ካለ በኋላ ፍጹምም ሁን ብሎ ያንን ሽማግሌ የ99 ዓመት የሆነውን አብርሃምን እግዚአብሔር ሲያበረታታው እንመለከታለን። እግዚአብሔር ስሙ የተባረከ ይሁን። ለሰው ፊት ሳያዳላ
በእያንዳንዱ ላይ እንደ ስራው የሚፈርድ አባት ብላችሁ ብትጠሩት በእንግድነታችሁ ዘመን በፍርሃት ኑሩ ይላል። ዛሬ ወገኖቼን በቅዱሳን ሕይወት ውስጥ በእያንዳንዳችን ሕይወት ውስጥ ምን ጎደለ ብትሉ ወገኖቼ እግዚአብሔርን መፍራት ነው። በእግዚአብሔር ፍርሃት ያለ መመላለስ ነው። ሁሉ ነገር በቃ ተራ ነገር መስሎናል። እግዚአብሔር ግን ሊፈራ የሚገባ ነው። ኤፌሶን 5:21 ላይ እያንዳንዳችሁ በእግዚአብሔር ፍርሃት የተገዛችሁ ሆኑ ብሎ ይናገራል። ሌላው ባህሪው በእኛ ላይ የሚታየው ወገኖቼ እግዚአብሔርን በጣም አድርገን እናመሰግናለን። ምን መሰላችሁ? ቸርነቱ ነው። አንድ ጊዜ ጌታ ኢየሱስ ክርስቶስን ቸር ብለው ሲጠሩት ቸር አንድ እግዚአብሔር ነው ያለ። እግዚአብሔር ይህንን ቸርነቱን በሰውም ላይ እንደለቀቀ እንመለከታለን። እግዚአብሔር ማሪ፣ ሞገስ ያለው፣ ታጋሽ፣ ባለብዙ ቸርነትና እውነት ብሎ በሙሴ ሲናገር እንመለከታለን። በሰው ዘንድ ያለው በተለይ በቅዱሳን ዘንድ ያለው ቸርነትን ብናይ በቤተ ክርስቲያን ውስጥ በእውነት ብዙ የምናያቸው ነገሮች አሉ። እነዚህ ከእግዚአብሔር የተለቀቁ ከእግዚአብሔር የተገኙ ናቸው። እግዚአብሔርን እናመሰግናለን። አጥንቱ ለራሱ ያበረከተ ይህ ወንድ ሌላው ከእግዚአብሔር የተቀበለው ባህሪ ምንድን ነው ብትሉ ይህንን ትንሽ አጠንክሬ እናገራለሁ። ፍቅር ነው። ከእግዚአብሔር ያገኘው ፍቅር ነው። እግዚአብሔርን በጣም አድርገን እናመሰግናለን። እግዚአብሔር ፍቅር ነው ይላል። አንደኛ ዮሐንስ 4:7-10 ብትመለከቱ በመጀመሪያ እግዚአብሔር ፍቅር ነው ይላል። በ4:8 ላይ ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ ይላል። ይሄ ወንድ በራሱ ፍቅር ክሬት ሊያደርግ አይችልም። ከእግዚአብሔር ነው ፍቅር የተሰጠው። ከዚህ ከእግዚአብሔር በተሰጠው ፍቅር ግን በታማኝነት ሊመላለስ ይገባል። ሁላችንም በቤተሰብ ውስጥ ያለን ወንድሞች ይህን ነገር ልናውቅ ይገባል። የሚወደው ሁሉ ከእግዚአብሔር ስለተወለደ የሚል ቃል አለ። ይገርማቸዋል። ይህ ፍቅር በመጠኑ አለ፣ አለማኖችም ላይ እናያለን በእውነት። ነገር ግን ዳግም የተወለዱ ወገኖች ላይ ይህንን ነገር ሲግኒፊካንት ሆኖ እናገኘዋለን። የሚወዱ ሁሉ ከእግዚአብሔር ስለተወለደ የሚል ቃል አለ። ቅድም እንዳልኳቸው አንደኛ ዮሐንስ 4:7 ላይ እግዚአብሔርንም ስለሚያውቅ ስለተወለደ ብቻ ሳይሆን እግዚአብሔርንም ስለሚያውቅ፣ ስለዚህ እኛ ደግሞ እርስ በርሳችን እንዋደድ ይላል የእግዚአብሔር ቃል። ፍቅር የሌለው እግዚአብሔርን አያውቅም። ወገኖች የተመልከቱ። በቤት ውስጥ አንዳንድ ጊዜ በቻሌንጅ በብዙ ነገር ውስጥ ስናልፍ ይሄ ፍቅር እየጎደለ በጣም እስከሚጠፋ ድረስ ሊደርስ ይችላል። ይሄ ወደት የሚያመራ መሰላችሁ? እንደ ቃሉ እግዚአብሔርን ወደ አለማወቅ። ስለዚህ ፍቅር የሌለው እግዚአብሔርን አያውቅም ይላል። እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ይህ ፍቅር ሁላችንም እንደምናውቀው ለእኛ ለሁላችን የተገለጸልን በኢየሱስ ክርስቶስ በኩል ነው። እግዚአብሔር እናመሰግናለን። ፍቅር እንዴት ይገለጻል? ከዚሁ ከቃሉ ስንመለከት ፍቅር እንደዚህ ነው ብሎ ይናገራል። እግዚአብሔር ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ፍቅር ይገርማቸዋል። መነሻው ከኛ አይደለም፣ ከኔና ከእናንተ አይደለም። መነሻው የፍቅር ምንጭ ከሆነው ከእግዚአብሔር ነው። ይህንንም ፍቅር ደግሞ እግዚአብሔር አምላካችን በልጁ በክርስቶስ ኢየሱስ አሳይቶናል። ስለዚህ ይሄ አጥንቱ ለራሱ ካበረከተ ወንድ ሊማር የሚገባው ሊከተል የሚገባው ይህንን ፍቅር ነው። በዚህ ፍቅር ነው ደግሞ ቤተሰቡንም የሚያገለግለው። በተለይ ኤፌሶን ላይ ሄደን ስንመለከት ምዕራፍ 5 ላይ ሄደን ስንመለከት ባል ሚስቱን መውደድ እንዳለበት ታዟል። እንዲህ ይላል ቃሉ፣ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይላል። ይሄ ቤተሰቡ ይሄ ወንድ
ቤተሰቡን ማስተዳደር ያለበት በተለይ በእኛ በአበሾች ዘንድ ከካልቸራችን የተነሳ ከብዙ ከአስተዳደጋችን የተነሳ ቤተሰባችን በብዙ ነገር መምራት የምንፈልግ ቢሆንም ዋነኛው የእግዚአብሔር ቃል በፍቅር ምሩት ነው የሚለን ቤታችንን እና የመጀመሪያ በቤተሰብ ውስጥ ይሄ ባል ሚስቱ ነው መውደድ ያለበት። አሁን ከቃሉ እንዳነበብኩላችሁ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ጌታ ኢየሱስ ክርስቶስ ቤተ ክርስቲያን የወደዳት ሳክሪፊሻሊ ነው፣ ራሱን በመስጠት ነው። ጥያቄ ላቅርብ ለራሴም በቤተሰቡ ስለምንኖር ወንድሞቻችን ምን ያህል ሳክሪፊሻል ነገር አድርገናል? እግዚአብሔር ይረዳናልና በዚህ ፍቅር እንድንመላለስ ጌታ ይርዳን። ሌላው ባል ሚስቱን በሚወስድበት ጊዜ ይህ አጥንቱ ለራሱ ያበረከተ ወንድ በባል ደረጃ ባል እንደ ራሱ አድርጎ ሚስቱን ይውደዳት የሚል ቃል አለ። ኤፌሶን 5:28-30 እንደማን እንደ ራሱ እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸው ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል የሚል ቃል አለ። እግዚአብሔርን በጣም አድርገን እናመሰግናለን ወገኖቼ። በእንደዚህ አይነት እግዚአብሔር እንደ ቃሉ በእውነት እንድንሆን ለክብሩ እንድንኖር ጸጋውን ያብዛልን። ወደ አፈጣጥሩ ይህን ወንድ ወደ እንዴት እንደተፈጠረ ወደዛ ልመልሳችሁና ይህ አጥንቱ ለራሱ ያበረከተ ወንድ ከምድር አፈር ነው የተበጀው። በጣም የሚያስደንቅ ነገር ነው። ዘፍጥረት ምዕራፍ 2:7 ላይ ሄደን ስንመለከት እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም ብሎ ይቀጥላል። የሚገርማችሁ ነገር አጥንቱን ለራሱ ያበረከተ ወንድ ከመጀመሪያው ከአፈር ነው የተበጀው። እንደው ይህ በጣም ያስደንቀኛል። እግዚአብሔር አፈርን ወሰደ። አፈሩም ከየት አይነት እንደሆነ አላውቅም። አፈርን ወሰደና አፈሩን ጭቃ አድርጎ አቦካው። በእግዚአብሔር እጅ በተቦካ አፈር ነው እግዚአብሔር ይህን ሰው ያበጀው። አንተ በቤት በትዕቢት አንዳንድ ጊዜም በኩራት አንዳንድ ጊዜም በብዙ አይነት ትምክህት የምትመላለስ ወንድም ቆም ብለህ ልታስብ ይገባል። እግዚአብሔር የፈጠረ ከአፈር ነው። አፈር ምን ይመካል? ዛሬም ወገኖቼ እግዚአብሔር በቸርነቱ ቅድም እንዳልኩት በምህረቱ ስለወደደን ነው እንጂ ወደዚህ አፈር ሊመልሰን ሁሉ ስልጣን በእጁ ነው ያለው። እግዚአብሔር ይርዳን። ከመንፈሳችን ጋር ይመሰክራል ይላል። እግዚአብሔርን በጣም አድርገን እናመሰግናለን። ዳግም ስንወለድ ልጅነት ብቻ አይደለም ወገኖቼ፣ ሌላው ወራሽነትን ይሰጠናል። ይህ ወራሽነት ልጆች ከሆን ወራሾች ደግሞ ነን፣ ማለትም የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ወገኖቼ ምን አይነት እድል ነው! ከእግዚአብሔር ልጅ ከሆነው ከክርስቶስ ኢየሱስ ጋር ወራሽነት ተሰጥቶናል። እግዚአብሔርን በጣም አድርገን እናመሰግናለን። የዛሬው ዲቮሽናችን በዚህች ላይ እንጨርሳለን። እግዚአብሔር በነገር ሁሉ ጸጋውን ያብዛልን። ተባረኩ። ጌታ ባላችሁበት ቦታ ይባርካችሁ።